አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የካቲት 13 ቀን የሚነበብ የሚጸለይ የታላቁ መልአክ የቅዱስ ሩፋኤል ድርሳን እንጀምራለን። ስሙን የሚጠራ የተከዘ ሐዘንተኛን ያጽናና ዘንድ ከወንድሞቹ መላእክት ጋር እግዚአብሔር ወደ ወደደው የሚልከው ታላቁ ሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ በቅድስት ቤተ ክርስቲያኑ ከተሰበሰቡ ወዳጆቹ ጋር ዘውትር በየዘመኑ አብሮን ይሁን ለዘላለሙ አሜን። የተወደዳችሁ ወንድሞች ሆይ የዚህ የታላቁ ሊቀ መላእክት ቅዱስ ሩፋኤል ገናንነቱና ሹመቱን ትዕግስቱንና ቅንነቱን አስተውሉ። ቅዱስ ሩፋኤል ከእግዚአብሔር ዘንድ የተሰጠው ይህን ገናንነቱን እኔ አባታችሁ ዮሐንስ አፈወርቅ ነግራችኋለሁ። አባታችን አዳም እግዚአብሔር ባዘጋጀለት በገነት በተድላ ሳለ እግዚአብሔር የብርሃን ልብስ አለበሰው፣ መንፈሳዊ ስልጣንም ሰጠው፣ ሕያው አደረገው፣ ከአካሉም ረዳት ፈጠረለት፣ ስሟንም ሔዋን ብሎ ጠራት። በገነት ምስራቅ አኖራቸው። ከአምላክ በሚገኝ ነገር ሁሉ ደስ ይላቸው ዘንድ ያለ መከልከል ሰጣቸው። ከእርሷ እንዳይበሉ በአንዲት ዕፅ ብቻ ወሰነባቸው። ትእዛዙንም ቢጠብቁ የዘላለም ድህነት፣ ባይጠብቁ ግን ሞት እንደሚፈረድባቸው ነገራቸው። ከእግዚአብሔር ዘንድ የተሰጠች አባታችን አዳም የክብሩን ገናንነት ሰይጣን ባየ ጊዜ በክፉ መበረታታት ድል የሚነሳበትን ነገር ማሰብ ጀመረ። በሥጋ ከይሲም ተሰውሮ በክፉ መበረታታት መጣ። ወደ ሔዋንም ዘንድ ሄዶ ሽንገላም በተመላ አንደበት የሰማይና የምድር ንግሥት ሆይ እንዴት ነሽ? እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላችሁ ስለምንድን ነው አላት። ሔዋንም ከገነት ዛፎች ሁሉ እንበላለን፣ ነገር ግን እግዚአብሔር ሞትን እንዳትሞቱ ከአንዲቷ ዛፍ ፍሬ ግን አትብሉ ብሎናል አለችው። ይህ የረከሰ ርጉም ዲያብሎስም ዓይናችሁ ተገልጾ ክፉና ደጉን ትለያላችሁ፣ እንደ አምላክ ትሆናላችሁ እንጂ ክፉ ሞትን አትሞቱም ብሎ ከበለሱ ዛፍ ፍሬ ትበላ ዘንድ አስጎመጃት። ፈጥናም ከዛፉ ፍሬ በልታ አባታችን አዳምንም አበላችሁ። ከጌታቸው ከእግዚአብሔር ትእዛዝ የወጡት እናታችን ሔዋንና አባታችን አዳምም ከብርሃን ልብስ ተራቆቱ፣ ሁለቱም ከገነት ተሰደዱ። ከዚህ በኋላ አባታችን አዳም ሚስቱን ሔዋንን አወቃት። ጊዜም የዲያብሎስ ሰራዊት ከሚስቱ ከሔዋን ማኅፀን የአዳምን ዘር ያጠፋ ዘንድ በጽንስ በሽታ ተመስለው ተነሱ። ስለዚህም እግዚአብሔር ሊቀ መላእክት ቅዱስ ሩፋኤልን መርጦ ከሌሎች ይልቅ የሰውና የእንስሳን ማኅፀን ይፈታ ዘንድ ሥልጣንን ሰጠው። ድኩማን የሚያዝን የተበደሉትንም የሚበቀልላቸው ልዑል እግዚአብሔር ይህን ሥልጣን ባይሰጥ ኖሮ ከዲያብሎስ ሰራዊት አጋንንት ቶተላ የሐኬት ቁራኝነት የተነሳ ይህ ዓለም ያለ ፍጥረት ምድረ በዳ ሆኖ በቀረ ነበር። ርጉም ዲያብሎስ ከኃጥአን ማኅፀን ከሚገኙ ልጆች በቀር ደጋግ ጻድቃንን እንዲፈጠሩ አይሻምና ለታላቁ ሊቀ መላእክት ቅዱስ ሩፋኤል ይህን ያልኳችሁ እርሱ በቀደመ ማዕረጉ በሰማያት ያሉትንና የቅዱሳንን ማደሪያ መክፈቻ ሁሉ የያዘ ነውና ስለ ገናንነቱና ስለ ክብሩ ነው። ስለ የዋህነቱም የነገርኳችሁ ከጦቢት ልጅ ጦቢያ ጋር እንደ ታዛዥ ወዳጅ ሆኖ ብዙ ቀናትን በወንድምነት በምድር ላይ ተገልጿልና ነው። ስለ ርኅራኄውም ሰዎች ምሕረትን ብዕልንና ክብርን ያገኙ ዘንድ ይልቁንም የመካኖችን ማኅፀናቸውን ይፈታ ዘንድ ወላጆችም ያለ ጽኑ ምጥ ይወልዱ ዘንድ ወደ እግዚአብሔር ቀርቦ እንዲለምን እነግራቸዋለሁ። በመላእክትና በደጋግ ሰዎች ዘንድ በዚህ የታወቀ ነውና። ዳግመኛም የሊቀ መላእክት ቅዱስ ሩፋኤል ስሙን በጠራችሁበት በችግራችሁ ጊዜ ይረዳችኋልና አክብሩት። ስሙንም በጠራችሁ ጊዜ ፈጥኖ ይደርስላችሁ ዘንድም ውደዱት። ቴዎዶሲዮስና ዲዮናስዮስ የዚህ ዓለም ድኖች ሲሆኑ ችግራቸውን አስወግዶ ሞገስን፣ ብዕልን፣ ክብርንና ሥልጣንን ሰጥቶ ከፍ ከፍ እንዳደረጋቸው አስቀድሜ የነገርኳችሁን አላስተዋላችሁምን? ይህ ገናና ሊቀ መላእክት ቅዱስ ሩፋኤል እስራኤል በፍልስጤም እጅ ተይዘው ሳለ ከእግዚአብሔር ተልኮ ዓመታትን ያለ ልጅ መካኖች ሆነው ለኖሩት ለማኑኤልና ለሚስቱ ያደረገላቸውን አልሰማችሁምን? ይህ መልአከ እግዚአብሔር ቅዱስ ሩፋኤል ለማኑኤል ሚስት ተገልጾ እነሆ አንቺ መካን ነሽ፣ ትጸንሻለሽ፣ ልጅም ትወልጃለሽና የሚያሰ
የሚያሰክር መጠጥ አትጠጪ፣ ርኩስ ነገርንም አትቢ። ጽኑ ኃያል የተባረከ ልጅ የምትወልድበት ማኅፀንሽን እፈታ ዘንድ እግዚአብሔር ልኮኛልና አላት። ይህች ደግ ሴትም ሄዳ መልአኩ እንደ ፀሐይ ብርሃን የሚያንጸባርቅ ግርማው እጅግ የሚያስፈራ መልአከ እግዚአብሔር ተገልጾ የነገራትን ሁሉም ለባሏ ነገረችው። አማኑኤልም አቤቱ የሰውን ጉድለት የምታውቅ የላከውን ደግ መልአክን እናደርገው ዘንድ የሚገባንን ያስረዳን ዘንድ ዳግመኛም ላክልን ሲል ወደ እግዚአብሔር ለመነ። እግዚአብሔርም የአማኑኤልን ልመና ሰምቶ ብቻዋን በዱር ውስጥ ሳለች ዳግመኛ ወደ አማኑኤል ሚስት ዘንድ ቅዱስ ሩፋኤልን ላከው። ይህች ደግ ሴትም ሮጣ ሄዳ ለባሏ ነገረችው። ባሏ አማኑኤል ሚስቱን ተከትሎ ሄደ። ለሚስቱ በተገለጸበት ስፍራ ቆሞ ያገኘው መልአከ እግዚአብሔርን ከሚስቱ ጋር የተነጋገርክ አንተ ነህን? አለው። መልአኩም እኔ ነኝ አለው። አማኑኤልም በፊት የጠቦት መስዋዕት እንሰዋልህ ዘንድ እንለምናለን አለው። መልአከ እግዚአብሔርም ግድ አትበለኝ፣ ከእህልህ አልበላም፣ የምታቀርበውን መስዋዕት ለፈጣሪና ለፈጣሪ ለእግዚአብሔር አቅርብ አለው። አማኑኤልም እንኪያስ የእግዚአብሔርን መልአክ የተናገረው በደረሰ ጊዜ እናመሰግን ዘንድ ስምህ ማን ነው? አለው። የእግዚአብሔር መልአክም ስሜስ ድንቅ ነው አለው። አማኑኤልም መስዋዕቱን ጠቦት ይዞ ወደ እግዚአብሔር አሳረገ። የእግዚአብሔር መልአክም በመሠዊያው የእሳት ነበልባል መሃል ወደ ሰማይ አረገ። ተዘግቶ የነበረ የአማኑኤል ሚስት ማኅፀንም እንደ ቅዱስ ሩፋኤል ቃልም ተፈታ፣ ጸንሳ ልጅን ወለደች። አማኑኤልም ቅዱስ ሩፋኤል ስሜ ድንቅ ነው እንዳለው ሩፋኤል የተባለ ስሙ ደስ የሚያሰኝ ትርጓሜውም ድንቅ የአምላክ ፈውስ ማለት ነው። የዚህ ሊቀ መላእክት ቅዱስ ሩፋኤልንም በዓልም ለድሆች ምጽዋትን በመስጠት የተራቆቱትን በማልበስ አከበሩ። እርሱም እጥፍ አድርጎ በዚህና በሚመጣው ዓለም ዋጋችሁን ይከፍሏቸዋል። ታላቅ በዓሉንም በወርኃ ታኅሣሥ 13 ቀን አክብሩ። በዚህች ዕለት የሰውንና የእንስሳቱን ማኅፀን በመፍታት ይጠብቅ ዘንድ ተሹሟል። በዚህ ታላቅ መልአክ ቅዱስ ሩፋኤል ስም የታነጸች ቤተ ክርስቲያን ቅዳሴ ቤቷም በዚሁ ዕለት ነው። ይልቁንም በወርኃ ጳጉሜን 3 ቀን በፍጹም ደስታ በዓሉን ታላቅ አደረጉ። ይህች ዕለት ሊቀ መላእክት ቅዱስ ሩፋኤል የቤተ ክርስቲያን መሠረትን ዓሣ አንባሪው ላይ ያጸናበት፣ ብፁዕ አባ ቴዎፍሎስንም ከስር ያዳነባት፣ ዳግመኛም ሰማያት ተከፍተው የቅዱሳንን ጸሎት ሁሉ ወደ አምላኩ እግዚአብሔር በእጁ የሚያሳርግባት ዕለት ናትና እኔ አባታችሁ ዮሐንስ አፈወርቅ ይህን ሁሉ የነገርኳችሁ ከጥፋት ትድኑ ዘንድ ልጆቻችሁ በፍጹም ደስታ እንዲያድጉ በምድርም ጠላታችሁ ሁሉ ይደክም ዘንድ ሀብትንና ብዕልን በረከትንም በየዕለቱ ከታላቁ ሊቀ መላእክት ከቅዱስ ሩፋኤል አምላክ ከእግዚአብሔር ታገኙ ዘንድ ነው። ጌታችን ኢየሱስ ክርስቶስ ስለ ቅዱሳን ሁሉ እናንተን የተቀበለ እኔን ተቀብሏል ብሏልና ምስጋና ከሚገባው ከእግዚአብሔር ዘንድ የተላከ ሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር አብሮን ይሁን ዛሬም ዘውትርም ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለ ወላዲት ለድንግል ወለ መስቀሉ ክቡር። ይቆየን።